ሁለተኛው ጥያቄ በቀኝ በኩል ላለህ ወንድም አሰላሙ አለይኩም ራፊቅ እባላለሁ ብዙ ሙስሊም ያልሆኑ ሰዎች ኢስላም ከጣዖት አምልኮ የጸዳ ነው እየተባለ ሙስሊሞች ግን ሰላት ለመስገድ ሲጎነበሱ ለምን ወደ ካዕባ ይዞራሉ ወንድም የጠየቀው ጥያቄ ሙስሊም ያልሆኑ ሰዎች ኢስላም ከጣዖት አምልኮ የጸዳ ነው ከተባለ ሙስሊሞች ለምን ወደ ካዕባ ይዞራሉ ወይም ካዕባን ይገዛሉ ይሄ ሙስሊሞችን ትልቆቹ ጣዖት አምላኪዎች አያደርጋቸውም ይላሉ ነው የሚለው እኛ ሙስሊሞች ወደ ካዕባ እንጎነበሳለን ካዕባ ቂብላችን ነው አቅጣጫችን ማለት ነው ካዕባን አናመልከው ነገር ግን ፊታችንን ወደ እሱ እናዞራለን ሶላት ውስጥ አላህ Subhanahu Wa Ta'ala ብቻ ነው የምናመልከው ሌላን አናመልክም እኛ ሙስሊሞች በአንድነት እናምናለን ለምሳሌ ውስን አንድ አቅጣጫ ባይቀመጥ ኖሮ ሙስሊሞች ሶላት ለመስገድ ሲፈልጉ አንዱ ወደ ሰሜን አንዱ ወደ ምዕራብ አንዱ ወደ ምስራቅ አንዱ ወደ ምዕራብ ዞረን እንስገድ ሊሉ ነው ታዲያ ወዴት እንዙር አላህ Subhanahu Wa Ta'ala ሁሉም የዓለም ሙስሊሞች ወደ ካዕባ እንዲዞሩ አዟል በምዕራቡ የዓለም ክፍል የምንገኝ ከሆነ ወደ ምስራቅ በምስራቅ የምንገኝ ከሆነ ወደ ምዕራብ በሰሜን የምንገኝ ከሆነ ወደ ደቡብ በደቡብ የምንገኝ ከሆነ ወደ ሰሜን ሁሉም ሙስሊሞች በአንድ ላይ በአንድነት ወደ ካዕባ መዘበራረቅ የለም ለመጀመሪያ ጊዜ የዓለምን ካርታ የሳሉት ሙስሊሞች ናቸው ያን ጊዜ ደቡብ ዋልታን ወደ ላይ ሰሜን ዋልታን ደግሞ ወደ ታች አድርገው ነበር የሳሉት አልহামዱሊላህ ካዕባና የመካ ከተማ በዓለም እምብርት ላይ ነበሩ ምዕራባውያን መጡና ካርታውን ገለበጡት ሰሜን ዋልታን ወደ ላይ ደቡብ ዋልታን ወደ ታች አልহামዱሊላህ አሁንም ካዕባ በዓለም መካከል ላይ ይገኛል but yet alhamdulillah the kaaba is yet in the center ሙስሊሞች ለሐጅ በሚሄዱበት ጊዜ ጠዋፍ የሚያደርጉት ወይም ካዕባን የሚዞሩት ሁሉም ክብ አንድ ማዕከል እንዳለውና አላህን Subhanahu Wa Ta'ala ብቻ እንደምናመልክ ለማመልከት ነው ለዚህ ጥሩ ምላሽ የሚሆነው በሁለተኛው የኢስላም ኸሊፋ በዑመር ረዲየላሁ ዐንሁ የተነገረው ሐዲስ ነው በሰሂህ ቡኻሪ ቅጽ 2 ምዕራፍ 56 ሐዲስ ቁጥር 675 በሐጅ መጽሐፍ ዑመር ረዲየላሁ ዐንሁ ስለ ጥቁሩ የካዕባ ድንጋይ ሀጀሩል አስወድ ምን ይላሉ አትጎዳኝም አትጠቅመኝም ነብዩ ሰለላሁ ዐለይሂ ወሰለም ሲስሙህና ሲነኩህ ባላይ ኖሮ አልስምህም አልነካህም ነበር ይህ ሐዲስ እኛ ሙስሊሞች ካዕባን እንደማናመልክ ለማሳየት የሚያስችል በቂ መረጃ ነው ሌላው ይህን ጥያቄ ለሚያነሱ ሰዎች አንድ ጥያቄ መጠየቅ እፈልጋለሁ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ካዕባ ላይ ወጥተው አዛን የሚያደርጉ ሰዎች ነበሩ እስቲ የትኛው ጣዖት አምላኪ ነው በሚያመልከው ጣዖት አናት ላይ የሚንጠላጠለው ለጥያቄው መልስ እንደሰጠው ተስፋ አደርጋለሁ